የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰውን ጨምሮ የክልሉ ከፍተኛ የመንግስት የሥራ ኃላፊዎች በተገኙበት ለሃላባ ከነማ እግር ኳስ ክለብ የራት ግብዣና ደማቅ የእውቅና መርሃ ግብር ተካሂዷል። የሃላባ እግር ኳስ ክለብ ከከፍተኛ ሊግ ወደ ፕሪሚየር ሊግ ማደግን ምክንያት በማድረግ በክልሉ ቤተ መንግስት አቀባበል ያደረጉት ዶክተር እንዳሻው ጣሰው ክለቡ ከረጅም ጥረት በኋላ ለዚህ ውጤት በመብቃቱ እንኳን ደስ ያላችሁ ብለዋል። ይህን ስኬት ለማስቀጠል በትጋት እንዲሰሩም ርዕሰ መስተዳድሩ አሳስበዋል። ለፍታችሁ ደክማችሁ ከብዙ ነገር ተቆጥባችሁ ከከፍተኛ ሊግ ወደ ፕሪሚየር ሊግ መግባት በጣም ትልቅ ነገር ነው። አሁን እኔ እንደ አመራር እንደ አባትም እንደ ወንድምም የምመክራችሁ ጉዳይ ከመጀመሪያው ቀን ጀምሮ በሚኖራችሁ ጌም እጅግ በጣም ጠንካራ እንድትሆኑ፣ በዲሲፕሊን ኤክሰርሳይሶቻችሁን እንድትሰሩ፣ አሰልጣኞቻችሁ የሚሏቸውን ነገሮች በደንብ እንድትሰሙ፣ የቡድን መሪዎች የሚያመቻቿቸውን መድረኮች መገኘት፣ ራስን በተናጠልም በቡድንም ማብቃት የመሳሰሉት ጉዳይ ላይ ጠንክራችሁ እንድትገኙ ነው። መንግስትና ፓርቲ ለስፖርት በሰጡት ትኩረት ባለፉት 5 እና 6 ዓመታት ያልነበሩ የስፖርት ማዘውተሪያ ሜዳዎች አሁን በስፋት ይገኛሉ ያሉት ርዕሰ መስተዳድሩ ታዳጊዎችን በተገቢው ማሰልጠን ከተቻለ ከአፍሪካ ባለፈ ኢትዮጵያን ወክለው በሌሎች ዓለማት የሚወዳደሩ ታዳጊዎችን ማፍራት ይቻላል ብለዋል። መንግስታችንና ፓርቲያችን አጠቃላይ ለስፖርት የሰጠው ትኩረት እጅግ በጣም ተስፋ ሰጪ ነው። የዛሬ 5 ዓመት፣ የዛሬ 6 ዓመት፣ የዛሬ 7 ዓመት በኢትዮጵያ ውስጥ ብዙ ሜዳዎች ስለተሰሩ የእግር ኳስ ሜዳዎች ስለተሰሩ ብዙ ወጣቶች፣ ብዙ ታዳጊዎች እግር ኳስ የመጫወት እድል እያጋጠማቸው ነው ያሉት። እነዚህ ልጆች በደንብ የሚኮተኮቱ ከሆነ በደንብ ድጋፍና ክትትል የምናደርግላቸው ከሆነ ኢትዮጵያ በአፍሪካ ዋንጫ ብቻ ሳይሆን ከዛም በላይ ባሉት የጌም ደረጃዎች ውስጥ ተሳታፊ ትሆናለች ብለን እናስባለን። ርዕሰ መስተዳድሩ ለሃላባ እግር ኳስ ክለብ ዘመናዊ አውቶቡስ እንደሚበረከትም ቃል ገብተዋል። የማዕከላዊ ኢትዮጵያ ክልል ለሃላባ ክለብ የአውቶቡስ ሽልማት ያቀርባል። ይሄ ብቻ አይደለም። የመጀመሪያ 2 3 4 ጨዋታዎቻችን ካየን በኋላ ደግሞ በእያንዳንዱ ጨዋታ ላይ ድል የምታስመዘግቡ ከሆነ ተጨማሪ ሽልማት ዛሬ የማይነገር ከድላችሁ በኋላ ግን የሚነገራችሁ ሽልማት ይኖራቸዋል። በርቱ። የሃላባ እግር ኳስ ክለብ ከሩብ ክፍለ ዘመን በኋላ ህልሙን ማሳካት መቻሉን የማዕከላዊ ኢትዮጵያ ክልል ወጣቶችና ስፖርት ቢሮ ኃላፊ አቶ ጌታቸው ሌሊሾ ተናግረዋል። ዛሬ ድልና ስኬት የሃላባ ከተማ እግር ኳስ ክለብ የተለያዩ ፈተናዎችን በትጋትና በጽናት በመሻገር ከ25 ዓመታት ትግል በኋላ ከበርካታ የስፖርት አፍቃሪያን ከህይወት መስዋዕትነት በኋላ ለውጤት መድረሳቸው የመላው የክልላችን ህዝብ የጽናት የአንድነትና የትጋት ውጤት ነው። ክለቡ በውድድር ዘመን ያሳየው ብቃትና በሜዳ ላይ የነበረው ተጋድሎ ያደነቁት ኃላፊው በመጨረሻም ክለቡ ከኢትዮጵያ ፕሪሚየር ሊግ ሊሰለፍ በመብቃቱ የሁላችንም ኩራት ነው ብለዋል። በ2018 ክልሉ በሀገር አቀፍ ደረጃ የታዳጊዎች እግር ኳስ ውድድርን ሻምፒዮን በመሆን ከማጠናቀቅ ባለፈ ክልሉን የሚወክሉ አዳዲስ ስፖርተኞችን ማፍራት ተችሏልም ነው ያሉትም። በሁሉም መስክ ክልላችን የሚወክሉ ስፖርተኞችን ማፍራት ተችሏል። ይህ ብቻም ሳይሆን ለ2019 አፍኮን በሀገር አቀፍ ደረጃ ወደ 19 የሚሆኑ የእግር ኳስ ወጣቶችን በሀገር አቀፍ ደረጃ ሰጥተን ውድድር ላይ መሆናቸውን ትልቅ ተስፋ ሰጭ ነገር አለን። የሃላባ እግር ኳስ ክለብ አባላት የርዕሰ መስተዳድር ጽሕፈት ቤትን ተዘዋውረው ጎብኝተዋል። መውደድ ፍቅርሽን አድርታው ሁሌም